ካለፈው ሳምንት መሪር የሕማማትና የስቅለት ትረካ በኋላ ዛሬ ታላቁን የድል ዜና ይዘንላችሁ ቀርበናል። ሞት በሕይወት የተዋጠበት፣ መቃብር ባዶ የቀረበትና የሰው ልጅ ነፃነት የታወጀበት ታላቁ በዓል ትንሣኤ። ዛሬ በዚህ ረጅም ትረካችን ጌታችን በሦስተኛው ቀን ከመቃብር እንዴት እንደተነሳ ለቅዱሳት አንስትና ለደቀ መዛሙርቱ የታየባቸው አስገራሚ ምስጢራት በጥልቀት እንመለከታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በመቃብር በነበረባቸው 3 መዓልትና 3 ሌሊት ዓለም በጭንቀት ተውጦ ነበር። አይሁድ ግን ያ አሳች በሕይወት ሳለ በሦስተኛው ቀን እነሳለሁ ብሏል በማለት መቃብሩን በ4 ጭፍሮች አስጠበቁት፣ በታላቅ ድንጋይም አሳተሙት። ነገር ግን ሕይወትን ሊያስሩት ብርሃንንም ሊቀብሩት አልቻሉም። እሁድ ሊነጋጋ ሲል ገና ጎህ ሳይቀድ ምድር በኃይል ተናወጠች። የሰማይ መላእክት በታላቅ ክብር ወረዱ። ያ የታተመው ድንጋይ ተንከባለለ። የመቃብሩ ጠባቂዎች ከድንጋጤ የተነሳ እንደ በድን ሆኑ። ጌታችን መድኃኒታችን ኢየሱስ ክርስቶስ መግነዝ ሳይፈታ መቃብሩ ሳይከፈት በታላቅ ኃይልና ሥልጣን ተነሳ። ሞትን በሞቱ ገደለው፣ መቃብርን ድል ነሳው። ገና ጎህ ሳይቀድ መግደላዊት ማርያም፣ የያዕቆብ እናት ማርያምና ሰሎሜ ሽቶ ይዘው ወደ መቃብሩ መጡ። በመንገድ ሳሉም ያንን ከባድ ድንጋይ ማን ያንከባልልልናል እያሉ ይጨነቁ ነበር። መቃብሩ ጋር ሲደርሱ ግን ድንጋዩ ተንከባሎ መቃብሩን ባዶ ሆኖ አገኙት። በዚያም ነጭ ልብስ የለበሱ መላእክትን አዩ። መላእክቱም ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ተነስቷል፣ እዚህ የለም አሏቸው። ተነስቷል፣ ጌታ ተነስቷል፣ ይብዛ ሰላም። ይህ ቃል በዓለም ታሪክ ውስጥ ከተነገሩ ቃላት ሁሉ እጅግ አስደሳቹ ዜና ነበር። መግደላዊት ማርያም በመቃብሩ አጠገብ ስታለቅስ ጌታችን ተገለጠላት። በመጀመሪያ የአትክልት ስፍራ ጠባቂ መስሏት ነበር። ነገር ግን ማርያም ብሎ በጠራት ጊዜ ድምፁን አወቀችው። ረቡኒ ብላ ልትይዘው ስትል እርሱ ግን ገና ወደ አባቴ አልመጣሁምና አትንኪኝ አላት። ተወስዷል ስትል በእንባ ሆና በዚያው ዕለት 2 ደቀ መዛሙርት ወደ ኤማሁስ እየተጓዙ ሳለ ጌታችን በመካከላቸው ተገኘ። ስለተፈጸመው ነገር ሲያዝኑና ሲጨነቁ ቆይተው ነበር። ጌታችን ግን ከመጻሕፍት ሁሉ ስለ እርሱ የተጻፈውን ተረጎመላቸው። ልባቸው በቃሉ ሲቃጠል ከቆየ በኋላ አብረውት ሊቆዩ ማለዱ። እንጀራውን አንስቶ በባረከውና በቆረሰው ጊዜ ዓይናቸው ተከፈተ፣ አወቁትም። እርሱ ግን ከዓይናቸው ተሰወረ። በመንገድ ላይ ሲነግረንና መጻሕፍትን ሲፈታልን ልባችን አይቃጠለም ነበርን? ተባባሉ። ወዲያውም ተነስተው ይህንን ድንቅ ዜና ለደቀ መዛሙርቱ ለመንገር ወደ ኢየሩሳሌም ተመለሱ። አትጠራጠሩ፣ ጴጥሮስም አትሂድ። ደቀ መዛሙርቱ ከአይሁድ ፍርሃት የተነሳ በሮች ተዘግተው ሳለ ጌታችን በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። እጆቹንና ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ነገር ግን ቶማስ በዚያ ሰዓት አብሯቸው አልነበረም። ጌታን አየነው ባሉት ጊዜ በችንካሩ ምልክት እጄን ካላስገባው አላምንም አለ። ከ8 ቀን በኋላ ጌታችን በድጋሜ ተገልጦ እጅህን አምጣና ጎኔን ዳስ፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬና አምላኬ ብሎ መሰከረ። ጌታችንም ሳያዩት የሚያምኑት ብፁዓን ናቸው በማለት ለእኛ ለሁላችን ትልቅ በረከትን ሰጠ። ሲኦል ባልተወን ባከበረን ጌታ
የክርስቶስ ትንሣኤ የታሪክ አጋጣሚ አይደለም። እርሱ ሞትን ድል ሲነሳ የሰው ልጅ ሁሉ ከሞትና ከጥፋት አረንቋ ወጣ። አዳም ከገነት ተባሮ ለብዙ ዘመናት በሲኦል በጨለማ የነበረው ኑሮ አከተመ። ሞት ድል ተነስቶ ነው ያው ከሞት። ትንሣኤ ማለት የጨለማ መሸነፍ፣ የብርሃን መንገስ ነው። ዛሬም በሕይወታችን ውስጥ የሚገጥሙን መከራዎችና ጭንቀቶች ሁሉ በትንሣኤው ብርሃን ይሸነፋሉ። መቃብር ሕይወትን ሊይዝ እንዳልቻለ ሁሉ የእኛም ተስፋ በክርስቶስ ትንሣኤ ያው ሆኖ ይኖራል። የትረካ አድማስ ቤተሰቦች፣ የክርስቶስ ትንሣኤ እኛም ትንሣኤ ነው። እርሱ ሞትን ድል ሲነሳ እኛም ዳግም ለዘላለም ሕይወት እንድንነሳ በር ተከፈተልን። ትንሣኤ ማለት ጨለማ ማለፉን፣ ተስፋ መለምለሙንና አዲስ ሕይወት መጀመሩን የሚያሳይ ብስራት ነው። ይህንን የድል በረከት ለሁላችንም ያድለን። ይህ የትንሣኤ ትረካችን ለዛሬ በዚህ ይጠናቀቃል። ቪዲዮ ለሌሎችም የደስታና የተስፋ ምንጭ እንዲሆን ሰብስክራይብና ሼር ማድረጋችሁን አትርሱ። መልካም የትንሣኤ በዓል ይሁንላችሁ። ትረካ አድማስ። ሰላም ለሁላችን። እንደተናገረው በገሊላ ሳለ በኃጢአተኞች እጅ በእንጨት ተሰቀለ። በሦስተኛውም ቀን ከሙታን ተነሳ። ሞትን አሸንፎ የይሁዳ አንበሳ